ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። በምርጫ ቅስቀሳ ወቅት ለሕዝብ ቃል የገቡ ሀሳቦችን በተግባር መገለጥ እንደሚገባቸው ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ሰባተኛው ጠቅላላ ምርጫ የዜጎች የፖለቲካ መሪዎች ብቻ የመረጡት ሳይሆን በማህበራዊ እሴት የተጠናከሩበት እንደሆነም ፕሬዝዳንቱ አንስተዋል። ሰባተኛው ጠቅላላ ምርጫ በሀገር አቀፍ ደረጃ ተደርጎ ለምርጫው ከተመዘገበው መራጭ ከ96.2 በመቶ በላይ መራጭ ተሳትፎበታል። ውጤቱ ደግሞ የህዝብ ሰላምና እፎይታን ያረጋገጠ አለመግባባትንም አላቆ የዲሞክራሲ ልምምድን ያጸና ሆኗል። በህዝብ ፍቃድና ይሁንታ ማሸነፍ የቻሉ ሁሉ አስቀድሞ ለህዝብ ቃል የገቡትን በመተግበር የሀገርን እድገት ማረጋገጥ እንደሚገባቸውም በሰባተኛው ጠቅላላ ምርጫ ውጤት ይፋ በተደረገበት መድረክ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አሳስበዋል። በምርጫው ወቅት የሚንሸራሸሩ የፖሊሲ ሀሳቦች እና አማራጮች ከፍታቸውና ጠቀሜታቸው የሚለካው መራጩ ህዝብ ለሀሳቦቹ ከሚሰጠው ምዘና ፋይዳ አኳያ ነው። በዚህ የምርጫ ሂደት ውስጥ አሸናፊ የሆናችሁ ሆነ በንቃት የተሳተፋችሁ ሌሎች ተፎካካሪ ፓርቲዎችና ግለሰቦች ከምርጫው ዋዜማና ከክርክሩ ጀምሮ ያነሳችኋቸውን የፖሊሲ አማራጮች ህዝባችን በጥንቃቄ አዳምጧል። በእርግጥም መልካም አዳዲስ ሀሳቦች ተነስተዋል። ሆኖም እነዚህን ሀሳቦች በኢትዮጵያዊው ህሊና አእምሮና ሀሳብ ውስጥ ማበልጸግ ይኖርብናል። ሀሳቦቹ ለበለጠ እድገት፣ ለሀገር ጥንካሬና ለህዝባችን ብሩህነት ለላቀ ስልጣኔ መሻት መሰረት እንዲሆኑ መትጋት አስፈላጊ ነው። ሰባተኛው ጠቅላላ ምርጫ ዜጎች የፖለቲካ መሪዎቻቸውን ብቻ የለዩበት ሳይሆን ማህበራዊ እሴትን ያጎለበቱበት መድረክ ሆኖ ያለፈ መሆኑንም ፕሬዝዳንቱ አንስተዋል። ይህ ምርጫ ፖለቲካዊ ኩነት ብቻ ሳይሆን ማህበራዊ ሀብትነቱና ጥሪቱን ኢትዮጵያዊ በተግባር ያሳየበት ታላቅ አምድ ነው። ህዝባችን ስለ ኢትዮጵያዊ ቀናኢነቱና ፍቅሩ ጩኸቱን ሳይሆን የምርጫ ካርድ ድምጹን፣ ስላቅ ሀኬትን ሳይሆን ትሁትነቱን፣ የትኛውንም የፖለቲካ ሀሳብ ቢያራምድ እንኳን ማህበራዊ እና ሀገራዊ ፍቅሩን ከጎኑ ላለው ወገኑ አለመንፈጉን ያሳየንበት እጅግ የተዋበ መድረክ ነበር ለማለት ይቻላል። ማህበራዊ ጥላው ያየለበት፣ ብሩህነት የተገለጠበት፣ የህዝባችን ፍቅር እርስ በርስ መተሳሰብ የታየበት መድረክ ነው። ስለዚህ የኢትዮጵያ ምርጫ ከፖለቲካዊ ፋይዳው ባልተናነሰ ሁኔታ ማህበራዊ ፋይዳውም ከፍ ያለ ነው። ለምርጫው ከዜጎች የተሰጠው ድምፅ ታላቅ አደራ ብቻ ሳይሆን የህዝብ አገልጋይነት ማረጋገጫ ማህተምም ነው። ይህንንም በህዝብ ይሁንታ የተገኘ ኃላፊነት ተቀብሎ በውጤት መመለስም ይገባል። እኒህ ያየናቸው ውጤቶች ቁጥሮች ተደምረው ማህተም ናቸው። የአደራ ማህተም፣ የእድገት ማህተም፣ የብልጽግና ራዕይ ናቸው። ስለዚህ ይህን ማህተም ህዝቡ ይሁንታውንና አመኔታውን በድምፁ የሰጣችሁ የፖለቲካ ፓርቲዎች እንዲሁም ግለሰቦች ይህንን ከባድ ኃላፊነት በጸጋ በመቀበል ህዝባችን ይበልጥ ውጤታማ የልማት የእድገትና የብልጽግና ትሩፋት እንዲኖረው በርትታችሁ ትሰሩ ዘንድ አደራ እላለሁ። ህዝቡ አልቆ በተመለከታችሁ ከፍታ ልክ አደራችሁን በታማኝነት መፈጸም ይኖርባችኋል። ኢትዮጵያ አገራችሁ ከናንተ የምትጠብቀው ነገር ቢኖር ይህንኑ መታመን። የዲሞክራሲ ስርዓትን የተከተለ የፖለቲካ ተሳትፎ የሚያደርጉ ፓርቲዎችና ግለሰቦች በኢትዮጵያ ታሪክ ላይ የደመቀ አሻራን አኑረዋል። አሁንም በግጭት አውድ ውስጥ ሆነው ስልጣንን የሚናፍቁቱ ግን በታሪክ የግርጌ ማስታወሻ ከመሆን የማይዘሉ ናቸው ሲሉ ፕሬዝዳንት ታዬ አጽቀሥላሴ አንስተዋል። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግን ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ።
ስለዚህ የምትታወሱት ሞትን በመናኘት ጥፋትን በማወጅ ወይም በመደገስ ሳይሆን በእድገት በእውቀት እንዲሆን እንደገና ማሰላሰል የተገባ ይመስለኛል። የኢትዮጵያ ብሔራዊ ምርጫ ቦርድ በአደረጃጀትና አሰራር ላይ ያስመዘገበው ውጤትና በቴክኖሎጂ አጠቃቀም ላይ ላሳየው ስኬት የሚመሰገን እንደሆነም በመድረኩ ተነስቷል። እንዲሁም በሰባተኛው ጠቅላላ ምርጫ ስኬት ላይ የበኩላቸው ሚና የተወጡትን ሁሉ ፕሬዚዳንት ታዬ አጽቀሥላሴ አመስግነዋል። በሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ 438 የሕዝብ ተወካዮች ምክር ቤት መቀመጫዎችን አሸንፏል። ለምርጫ ከተመዘገቡት ውስጥ 96.2 በመቶ ድምፅ መስጠታቸውንም አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ ጊዜያዊ ውጤትን አሳውቋል። ግንቦት 24 2018 ዓ.ም ዜጎች ኢትዮጵያን ለማጽናትና ጠንካራና የማይናወጥ ሀገረ መንግስት ለመገንባት ያላቸውን ፍላጎት በድምፅ ካርዳቸው ያሳዩበት ታሪካዊ ቀን ነው። በሰባተኛው ጠቅላላ ምርጫ አስቀድሞም ለምርጫው ከ54 ሚሊዮን በላይ ዜጎች የድምፅ ካርዳቸውን በመውሰድ በኢትዮጵያ የጠቅላላ ምርጫ ታሪክ ውስጥ ከፍተኛ ቁጥር የታየበት ሆኖ ተመዝግበዋል። ኢትዮጵያ በታሪኳ እንዲህ ያለውን ግዙፍ የመራጭ ቁጥር በአንድ የድምፅ መስጫ ቀን በማስተናገድም ስኬታማ ምርጫ ማካሄድ መቻሏንም የታዘቡም ሆነ የተመለከቱ ምስክርነታቸውን ገልጸዋል። ከተመዘገቡት ውስጥም 96.2 በመቶዎቹ የምርጫው ቀን ተገኝተው ድምፅ መስጠታቸውን ቦርዱ ይፋ ባደረገው ውጤት ማሳወቂያ መርሃ ግብር ላይም ተረጋግጧል። የተመዘገቡ መራጮች ቁጥር 54 ሚሊዮን 57861 መራጮች ተመዝግበዋል። ከነዚህ ከተመዘገቡ መራጮች ውስጥ 96.2 ከመቶ የሚሆኑት መራጮች በምርጫ ጣቢያ በመገኘት ድምጽቸውን ለሚፈልጉት ፖለቲካ ፓርቲ ሰጥተዋል ማለት ነው። በሰባተኛው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ በ1139 ምርጫ ክልሎች ላይ ምርጫ ያካሄደ ሲሆን 501ዱ ለሕዝብ ተወካዮች ምክር ቤትና 638ቱ ለክልል ምክር ቤቶች ነው። ቦርዱ በድምፅ ቆጠራ ወቅት ጉልህ የሆነ የድምፅ አቆጣጠርና ውጤት አሞላል ችግር የተስተዋለባቸው 12 የምርጫ ክልሎችና ቅሬታ የተነሳበት አንድ የምርጫ ክልል ዳግም ቆጠራ እንዲካሄድባቸው ወስኗል። ብርብር ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት፣ ገረሴ ምርጫ ክልል፣ ደቡብ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት ምርጫ፣ ዳሞት ወይዴ 2 ምርጫ ክልል ደቡብ ኢትዮጵያ ህዝቦች ደቡብ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ሀገረ ሰላም ምርጫ ክልል ሲዳማ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ጨኮ ምርጫ ክልል ሲዳማ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ወልመራ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮች ምክር ቤት ምርጫ፣ ክብረ መንግስት ምርጫ ክልል ኦሮሚያ ክልል ህዝብ ተወካዮች ምክር ቤትና የክልል ምክር ቤት ምርጫ፣ አሊቦ ምርጫ ክልል ኦሮሚያ ክልል ህዝብ ተወካዮች ምክር ቤት ምርጫ፣ ቀላፎ ምርጫ ክልል ሶማሌ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ሀርሺን ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አሚባራ ምርጫ ክልል አፋር ክልል የክልል ምክር ቤት ምርጫ። በእነዚህ በተጠቀሱት ምርጫ ክልሎች ላይ ለሚመለከታቸው ምክር ቤቶች ድጋሚ ቆጠራ ቦርዱ ወስኖ የሚከናወን ይሆናል ማለት ነው። ሁለተኛ በሀላባ አንድ ምርጫ ክልል በማዕከላዊ ኢትዮጵያ የሚገኝ ምርጫ ክልል ነው። ለክልል ምክር ቤት ምርጫ በዚህ ምርጫ ክልል ተወዳዳሪ የፖለቲካ ፓርቲ ቅሬታ በማቅረቡ በቦርዱ ውሳኔ የተሰጠው ድምፅ በድጋሚ እንዲቆጠር የተወሰነበት ምርጫ ክልል ነው። ቦርዱ ምርጫ ካካሄደባቸው 1139 የምርጫ ክልሎች ውስጥም ጉልህ የሆነ የሕግ ጥሰት የተገኘባቸው 13 የምርጫ ክልሎች ላይም ድጋሚ ምርጫ ይካሄድባቸዋል። ከ13ቱ ምርጫ ክልሎች ውስጥም 5ቱ የህዝብ ተወካዮች ምክር ቤት ምርጫ ክልል ሲሆኑ 8ቱ ደግሞ የክልል ምክር ቤቶች ምርጫ ክልሎች ናቸው። ጉልህ የሆነ የምርጫ ሕግ ጥሰት መፈጸሙን ቦርዱ በማረጋገጡ
ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎች ሶሮ 1 ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት፣ ጠምባሮ ምርጫ ክልል ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ሀርገሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳሮር ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ሀዲጋላ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አዋሬ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳራቶሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ባቱ ዙዋይ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮችና ለክልል ምክር ቤት ምርጫ፣ ቤጊ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ምርጫ፣ አሮሬሳ ምርጫ ክልል ሲዳማ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ጨንቻ ምርጫ ክልል ደቡብ ኢትዮጵያ ለክልል ምክር ቤት ምርጫ ድጋሚ ምርጫ የሚካሄድባቸው የምርጫ ክልሎች ናቸው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ድጋሚ ቆጠራ ከሚካሄድባቸውና ድጋሚ ምርጫ ከሚካሄድባቸው የምርጫ ክልል ውጭ ያሉትን የምርጫ ክልል ውጤቶችን ይፋ አድርጓል። ብልጽግና ፓርቲ ምርጫ በተካሄደባቸው 11 ክልሎችና የአዲስ አበባና የድሬዳዋ ምክር ቤቶች ላይ አብላጫ መቀመጫዎችን በማግኘትም አሸንፏል። የተለያዩ ተፎካካሪ ፓርቲዎችና የግል እጩዎችም መቀመጫዎችን አግኝተዋል። ለዚህ ተወካዮች ምክር ቤት በተደረገ የድምፅ አሰጣጥ ደግሞ የብልጽግና ፓርቲ 438 መቀመጫዎችን አሸንፏል። ከብልጽግና በመቀጠልም ኢዜማ 13ና አብን 6 የህዝብ ተወካዮች ምክር ቤት መቀመጫዎችን በቅደም ተከተል አግኝተዋል። የተለያዩ ፓርቲዎችና የግል እጩዎችም የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፍ የቻሉበትም ምርጫ ሆኗል። በሰባተኛው ጠቅላላ ምርጫ የታየው ታሪካዊ ክስተት ኢትዮጵያ መምረጧን ብቻ ሳይሆን በልጆቿ መጽናቷን ወደፊት መራመዷን ጭምር ያበሰረ ነው። ዜጎች ለነገዋ ኢትዮጵያ ጠንካራ ዲሞክራሲ ለመጣል ያላቸውን የላቀ ፍላጎትም በግልጽ ያሳዩበት ታሪካዊ መድረክ ሆኖ የሚኖር ነው። ሰባተኛው ጠቅላላ ምርጫ በስኬት መጠናቀቅ የሁሉም ባለድርሻ አካላት ትብብር ውጤት ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ሰባተኛው ጠቅላላ ምርጫ ጊዜያዊ ውጤት ማጠናቀቂያ መርሃ ግብር በትናንትናው ዕለት አካሂዷል። ፓርቲዎች ፖሊሲዎቻቸውንና ፕሮግራሞቻቸውን ለሕዝብ እያቀረቡ ምቹ ሁኔታን መፍጠር ነው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ አሉ የገለጹት። እንደ ቦርዱ ገለጻ ለመጀመሪያ ጊዜ ተግባራዊ የተደረጉ የዲጂታል ምዝገባ ስርዓቶችን በኢትዮጵያ የቴክኖሎጂ ባለሙያዎች ነው የታለሙት ብለዋል። ለመጀመሪያ ጊዜ ፓርቲዎች ፕሮግራሞቻቸውና ፖሊሲዎቻቸውን ለሕዝብ የሚያስተዋውቁበት የክርክር መድረክ በቦርዱ ተዘጋጅቷል። ከዚህ ቀደም እንደነዚህ አይነት መድረኮች በተለያዩ ተቋማት የሚዘጋጅ ቢሆንም የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ ባለሙያዎችን በማሰባሰብ ለፓርቲዎች የክርክር ስልትን በስልጠና መንገድ በመስጠት የሙከራ ክርክር እንዲያደርጉ በማድረግ በመጨረሻም ደግሞ ለኢትዮጵያ ሕዝብ ለመራጩ ፖሊሲዎቻቸውን፣ ፕሮግራሞቻቸውን በመገናኛ ብዙሃን በክርክር መንገድ እንዲያቀርቡ ከፍተኛ እገዛ አድርጓል። ይህ ተግባር የበለጠ ተጠናክሮና ጥሩ አደረጃጀት እንዲኖረው አድርጎ ማስቀጠል የሚገባ ሲሆን ፓርቲዎች በመድረኩ በመጠቀም ከምርጫ ወቅት ውጭ ጭምር ራሳቸውንና ፕሮግራሞቻቸውን ለሕዝብ የሚያስተዋውቁበት አማራጭ ይሰጣል። ቦርዱ ለመጀመሪያ ጊዜ የዲጂታል የእጩዎችና የመራጮች ምዝገባ ስርዓትን ተግባራዊ በማድረግ ቋሚ የመራጮች መታወቂያ ቁጥር እንዲኖራቸው አድርጓል። እነዚህ የተጀመሩ የዲጂታል ምዝገባ ስርዓቶች ለመጀመሪያ ጊዜ ተግባራዊ በመደረጋቸው የተለያዩ ውስንነቶች ቢኖራቸውም የሀገራችን የምርጫ አስተዳደር ወደ ዘመናዊነት የሚያሸጋግሩ የመጀመሪያ እርምጃዎች ናቸው። ከሁሉም በላይ እነዚህ የዲጂታል የምዝገባ ስርዓቶች በውጭ ሀገር አገልግሎት አቅራቢ ድርጅቶች የለሙ ሳይሆን
በራሳችን ወጣት ኢትዮጵያውያን የቴክኖሎጂ ባለሙያዎች የተገነቡ ናቸው። ይህም ተቋሙን ከቬንደር ሎክ ነፃ በማድረግ በራሱ አቁም እንዲቆምና ለወደፊቱ ማሻሻያዎችን በራሱ እንዲያከናውን መሰረት ጥሏል። አራት 438 የሕዝብ ተወካዮች ምክር ቤት መቀመጫን ያሸነፈው የብልጽግና ፓርቲ ይሁንታን ለሰጠው ለኢትዮጵያ ሕዝብ ምስጋና አቅርቧል። የሰባተኛው ጠቅላላ ምርጫ የመጨረሻ ውጤት ይፋ መሆኑን ምክንያት በማድረግ ከብልጽግና ፓርቲ የቀረበ የምስጋና መልእክት። እጅግ የተከበራችሁ ውድ ኢትዮጵያውያን፣ የተከበራችሁ የፖለቲካ ማህበረሰብ አባላትና የምርጫው ባለድርሻ አካላት፣ ዛሬ ኢትዮጵያውያን ዲሞክራሲን በተግባር ያሳዩበት፣ ታሪካቸውን በደማቁ የጻፉበትና አፍሪካ ስለ ራሷ በራሷ መወሰን እንደምትችል ለዓለም ያበሰሩበት ታላቅ ምዕራፍ መመዝገቡ ይፋ ተደርገዋል። በታሪካዊ ሰባተኛው ጠቅላላ ምርጫ ህዝባችን ትናንት በማከምና ነገን በጽኑ መሰረት ላይ በመተለም የኢትዮጵያን ከፍታውን ለማድረግ ፋና ወጊ ለሆነው ለብልጽግና ፓርቲ ዳግም ታላቅ ኃላፊነትና አደራ ሰጥቷል። ብልጽግና ፓርቲ ይህንን ታላቅ ህዝባዊ አደራ የተቀበለው በስኬቱ ሳይኩራራ ጉድለቶቹን እያረመ ህዝብን በቅንነት ለማገልገልና ቃልን በተግባር ለማረጋገጥ ባለው ጽኑ እምነት ነው። ለዚህ ታላቅ ክብር መላ ኢትዮጵያ ህዝብ የሰጠንን የዲሞክራሲ ውል በታላቅ ትሕትናና በከፍተኛ አክብሮት እንቀበላለን። ይህ የምስጋና መልእክት እኛን ለመረጡን ዜጎች ብቻ የቀረበ አይደለም። ይልቁንም ያሻቸውን አማራጭ በመምረጥ መብታቸውን የተጠቀሙ በካርዳቸው ድምፅ በመንፈግም ቢሆን ሂደቱ ሕጋዊና ሰላማዊ እንዲሆን የበኩላቸውን የተወጡ ዜጎችን ሁሉ ያጠቃልላል። ምክንያቱም የእያንዳንዱ ዜጋ ተሳትፎ የሀገራችን ዲሞክራሲ እውነተኛ አሸናፊ እንዲሆን አድርጓል። በዚህ ምርጫ ሂደት ውስጥ በግልጽ መለየት ያለበት መሠረታዊ እውነት አለ። የብልጽግና ፓርቲ አብላጫ ድምፅ አግኝቶ መንግሥት የመመስረት መብቱን በማግኘቱ የኢትዮጵያን ሁለንተናዊ ብልጽግናን የማረጋገጥ ራዕይ ሰንቆ ውጤታማ ጉዞ እያደረገ እንዳለ ፓርቲ እንደ ትልቅ ዕድል የሚወሰድ ሲሆን የምርጫው ፍጹም ሰላማዊ፣ ነፃ፣ ፍትሐዊ፣ ታማኒ ሆኖ መጠናቀቅ ግን የወድ ሀገራችን ኢትዮጵያና የመላው ሕዝቧ ስትራቴጂካዊ አሸናፊነት ማረጋገጫ ነው። ይህ ምርጫ እንደ ከዚህ ቀደሙ የተለመደ የፖለቲካ ውድድር ወይም ወቅታዊ ኩነት አልነበረም። የምርጫ ውስጥና የውጭ የሴራ መረቦችን የበጣጠሰ ኢትዮጵያ ሉዓላዊነት በተግባር ያደመቀ የዲሞክራሲ ተቋሞቻችንን ብስለት ያጎለበተ ታላቅ የታሪክ እመርታ ነው። ኢትዮጵያ በማንኛውም ውጫዊ ጫና ሳትበገር ሙሉ በሙሉ በራሷ ሁለንተናዊ አቅም ያከናወነችው ይህ ታሪካዊ ክንውን ሀገር በቀል ዲሞክራሲና አህጉራዊ ሉዓላዊነትን ያረጋገጠ በመሆኑ ለመላው አፍሪካ ኩራትና ተምሳሌት ሆኗል። ከ54 ሚሊዮን በላይ ዜጎች መሳተፋቸው የሕዝባችንን የፖለቲካ ንቃት የሚያሳይ ሲሆን የሕዝብን ድምፅና ሉዓላዊ ፈቃድ ማክበር የመንግሥትና የማንኛውም የፖለቲካ ተዋናይ ቀዳሚ ተግባር መሆኑን በተግባር ተረጋግጧል። በምርጫ የኢትዮጵያ ጠላቶች ሀገርን ለማወክ የሸረቡት ተንኮልና መፍጨርጨር በሕዝባችን ብስለት ሙሉ በሙሉ እንዲመክን ተደርጓል። የዚህ ታሪካዊ ስኬትና ኢትዮጵያ አሸናፊነት መረጋገጥ ያለ ባለ ድርሻ አካላት ተጋድሎ ሊታሰብ አይችልም። በመሆኑም ፓርቲዎች ብልጽግና ለምርጫው ስኬት አስተዋጽኦ ላበረከቱ አካላት በሙሉ የላቀ ምስጋናውንና አክብሮቱን ያቀርባል። በተለይም የኢትዮጵያ ሕዝብ የሀገር ሕልውናና የዲሞክራሲ ስርዓት ግንባታ በጽኑ መሠረት ላይ ለመገንባት ያለውን የማይናወጥ ወገንተኝነት በተግባር ባሳየበት በዚህ ታሪካዊ ምርጫ ሂደት በተለይም በምርጫ ዕለት ከሌሊቱ 10 ሰዓት ጀምሮ እግር ጥሎት ሳይሆን ራዕይ መርቶት ብርድና ድካምን በሀገራዊ ፍቅር እያሸነፈ እስከሚቀጥለው ቀን ሌሊት 10 ሰዓት ድረስ ለሙሉ 24 ሰዓት ያለመሰልቸት በታላቅ ትዕግስትና ዲሲፕሊን ተሰልፎ ሕገ መንግሥታዊ መብቱን ለመጠቀም ያሳየው ታሪካዊ ቁርጠኝነትና የፖለቲካ ብስለት
ለፓርቲያችን ብልጽግና ብቻ ሳይሆን ለመላው ታዳጊ ዲሞክራሲዎችና ለአፍሪካ አህጉር አዲስ የተግባር ማስተማሪያና የሉዓላዊነት ተምሳሌት በመሆኑ ለዚህ አስተዋይና ስልጡን ህዝብ ፓርቲያችን ከፍ ያለ አክብሮቱን ኩራቱንና ጥልቅ የሆነ ህዝባዊ ምስጋናውን በታላቅ ትሕትና ያቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ አጠቃላይ ምርጫ ሂደቱን ፍጹም በሆነ ገለልተኝነት፣ በከፍተኛ ሙያዊ ብቃት፣ በትዕግስትና በሕጋዊነት መርህ በመመራት የኢትዮጵያን ተቋማዊ ነፃነት በዓለም ፊት ስላስመሰከረ የላቀ አድናቆትና ምስጋና ይገባዋል። 42 ተፎካካሪ የፖለቲካ ፓርቲዎችና ከ10 ሺህ በላይ እጩ ተወዳዳሪዎች በሂደቱ መሳተፋቸው ህዝባችን አማራጮችን በሰፊው መዝኖ እንዲመርጥ አድርጓል። በመሆኑም ከውጭና ከውስጥ ይነፍስ የነበረውን የሐሰት ወጀብ ተቋቁማችሁ ለሰላማዊ ሀሳብ ውድድርና ለሕግ የበላይነት ያሳያችሁት ስልጡን ቁርጠኝነት ለኢትዮጵያ የዲሞክራሲ ባህል ማበብ ታላቅ መሠረት ጥሏል። እናንተ የህዝብ ሉዓላዊነት አክባሪዎችና የሐሳብ ፖለቲካ ታጋዮች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የፌዴራልና የክልል የጸጥታ የደህንነት ተቋማት ህዝቡ ያለምንም ስጋት በነፃነት ወጥቶ ድምፁን መስጠት እንዲችል ሌት ተቀን በመስራት መስዋዕትነት በመክፈል እና ሀገርን ከጥፋት ኃይሎች በጽናት በመጠበቅ ታላቅ ኃላፊነት ተወጥተዋል። እናንተ የሀገር ጠበቃ እና የህዝብ ቁርጥ ቀን ልጆች ናችሁና ትልቅ ክብርና ምስጋና ይገባቸዋል። የሚዲያ ተቋማት ህዝቡ በመብቱ እንዲጠቀም ነፃና ሚዛናዊ የምርጫ ድባብ እንዲፈጠር ከቅድመ ምርጫ እስከ ድህረ ምርጫ ሙያችሁን አክብራችሁና ለሀገራቸው በጽኑ ታምናችሁ ላበረከታችሁ ከፍተኛ አስተዋጽኦ ምስጋና ይገባቸዋል። የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ከቅድመ ምርጫ ጀምሮ በመላው ሀገሪቱ በመንቀሳቀስ ለዜጎች ሰፊ የዲሞክራሲና የመራጭነት ትምህርት በመስጠት የህዝባችን የፖለቲካ ንቃት እንዲያድግና መብቱን እንዲረዳ በማድረግ ረገድ የማይተካ ሚና ተጫውታቸዋል። በምርጫው ዕለትም በሺዎች የሚቆጠሩ ታዛቢዎችን በየምርጫ ጣቢያው በማሰማራት ሂደቱ ፍጹም ሰላማዊ፣ ህጋዊና ፍትሐዊ እንዲሆን ሀገር በቀል አቅማችሁንና ተቋማዊ ነፃነታችሁን በተግባር ስላሳያችሁ ታላቅ አክብሮትና ምስጋና ይገባቸዋል። የአፍሪካ ህብረትና ኢጋድ ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚለውን ታላቅ መርህ በተግባር በማሳየት አህጉራዊና ቀጠናዊ ተቋሞቻችንን ታሪካዊ ኃላፊነታቸውን በብቃት መወጣት እንደሚችሉ ዳግም አስመስክረዋል። የኢትዮጵያ የዲሞክራሲ ስርዓት ግንባታ የአህጉራችን ኩራትና የተምሳሌትነት ማሳያ መሆኑን በመመስከር የምርጫውን እውነተኛነትና ተአማኒነት በዓለም መድረክ ከፍ ስላደረጋችሁ ላሳያችሁ ጽኑ ፓን አፍሪካዊ ወንድማማችነት፣ ቀጠናዊ አጋርነትና ታሪካዊ ቁርጠኝነት ፓርቲያችን ብልጽግና የላቀ ምስጋናውንና አክብሮቱን ያቀርባል። ሌሎች ቀጠናዊ ተቋማትና ወዳጅ ሀገራትም የኢትዮጵያን ተጨባጭ እውነታ በትክክል በመረዳት አጠቃላይ ምርጫውን ሂደት በልዩ ትኩረት ለተከታተላችሁና ሂደቱ ፍጹም ሰላማዊና ነፃ ዲሞክራሲያዊ ሆኖ መጠናቀቁን በመመስከር አዎንታዊና ጠቃሚ ግብረ መልሶችን ለሰጣችሁ የዓለም አቀፉ ማህበረሰብ አባላት፣ ቀጠናዊ ተቋማት፣ ወዳጅ ሀገራት በሙሉ ፓርቲያችን ብልጽግና የላቀ ምስጋናውን ያቀርባል። የእናንተ ሚዛናዊና እውነተኛ ምስክርነት የሀገራችንን ተቋማዊ ታማኝነት የሚያጎለበት ብቻ ሳይሆን ኢትዮጵያ ጀመረችውን የዲሞክራሲ ስርዓት ግንባታና ሁለንተናዊ ብልጽግና ጉዞ የሚደግፍ ታሪካዊና ስትራቴጂያዊ አጋርነት ማረጋገጫ በመሆኑ በታላቅ አክብሮት እንቀበለዋለን። ብልጽግና ፓርቲ በህዝብ የተሰጠው አዲስ የዲሞክራሲና ማህበራዊ ውል መሰረት በማድረግ የስልጣን ባለቤትነቱ የህዝቡ መሆኑን በተግባር ያረጋግጣል። በቀጣይ ዓመታት መንግስታችን የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ የጀመራቸውን ዘርፈ ብዙ ውጤታማ ስራዎች አጠናክሮና አስፍቶ የሚሄድ ሲሆን በተለይም የህዝብ ጥያቄዎች የሆኑና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ላይ ከህዝባችንና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር ምላሽ እንዲያገኙ ርብርብ የምናደርግ ይሆናል። ከዚህ አንጻር ዘላቂ ሰላምና ጸጥታን ለማስፈንና የህግ የበላይነትን በጽኑ መሰረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ ስራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ የተጀመረውን የመሶብ አንድ ማዕከል አገልግሎትን በአገር አቀፍ ደረጃ በስፋት በማስፋፋት የቢሮክራሲ ማነቆችን በመበጣጠስና የአገልግሎት አሰጣጥን በቴክኖሎጂ በማዘመን ሌብነትና ብልሹ አሰራርን በቆራጥነት ለመከላከልና የተገልጋዩን ህዝብ እርካታ በከፍተኛ ደረጃ ለማረጋገጥ በቁርጠኝነት የምንሰራ ይሆናል። በተጨማሪም በመገባደር ላይ የሚገኘው የሀገራዊ ምክክር ሂደት የታለመለትን ዓላማ እንዲያሳካ በሚገባ በመደገፍ የዲሞክራሲ ተቋማትን ይበልጥ ነፃ፣ ገለልተኛና ጠንካራ እንዲሆኑ በማጠናከር ከተፎካካሪ ፓርቲዎች ጋር ብሔራዊ ጥቅማችንን ማዕከል ባደረገ መልኩ በትብብር በመስራት ገንቢ ሀሳቦቻችንና አቅማቸውን ለማካተት የጀመርናቸውን ጥረቶች የምናልቅ ይሆናል። በአጠቃላይ ብልጽግና ፓርቲ የገባውን ቃል ሳይሸራረፍ በመተግበር ምርጫ የስልጣን መቆናጠጫ ሳይሆን ህዝብን በቅንነትና በታማኝነት ማገልገያ ታላቅ አደራ መሆኑን በተጨባጭ ያረጋግጣል። ለዚህም የኢትዮጵያን ሁለንተናዊ ብልጽግና በተግባር ማረጋገጥ ታሪካዊ ጉዟችንን ከምንጊዜውም በላይ በበለጠ ትጋት፣ አንድነትና ቁርጠኝነት አጠናክረን ለመቀጠል ለተከበረው ህዝባችን ዳግም ቃላችንን እናድሳለን። ብልጽግና ፓርቲ ሰኔ 14 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ።
ለዘመናት በአውዳሚነትና በማጥፋት ፖለቲካ እየተበላሉ የቆዩትን የኢትዮጵያ የፖለቲካ ታሪክ በሀገራዊ ምክክር ወደ አዲስ ምዕራፍ ለመቀየር ይጠበቃል። የምክክር ሂደቱን በሰፊው የማህበረሰብ ክፍል በማሳተፍ ረገድ ጉልህ ድርሻ እንዳለው ተገልጿል። ሀገራዊ ምክክሩ ከተጀመረበት ጊዜ አንስቶ እስካሁን የተጓዘበት ሂደት ከዚህ በፊት በተለያዩ ሀገራት ከተከናወኑ የምክክር ሂደቶች የሚለየው በዋናነት አካታችነቱ ነው። ቀደም ሲል በተለያዩ ሀገራት የተደረጉ ውይይቶች በጥቂት የፖለቲካ ሊቃን ወይም በወቅቱ ስልጣን ላይ ባለው አካል ፍላጎት ውሳኔ ብቻ የተመሰረቱ ነበሩ። አሁን ኢትዮጵያ የምታደርገው ሀገራዊ ምክክር ግን ይህንን አካሄድ ለመስበር ሞክሯል። ምክክሩ ከከተማ ሊቃን ባለፈ እስከ ወረዳና ቀበሌ ድረስ በመውረድ የሃይማኖት አባቶች፣ የሀገር ሽማግሌዎችን፣ ሴቶችን፣ ወጣቶችንና ልዩ ትኩረት የሚሹ የማህበረሰብ ክፍሎችን ማሳተፍ ችሏል። ይህ የሰፊ ህዝብ ድምፅ እንዲሰማ የማድረግ ሂደት ሀገራዊ ምክክሩን የህዝብ ባለቤትነት ያለው ለማድረግ አስችሎታል። በሁሉም ክልሎች በተለይም ደግሞ ከወረዳ ጀምሮ አብዛኛው ህዝብ የተሳተፈበት ሰፊ ህዝባዊ ስብሰባዎችን ሲያካሄድ ነው የቆየው። ከዚያም ከወረዳ ጀምሮ እስከ ክልል ሰፊ የሆነ የአጀንዳ ማሰባሰብ ጉባኤዎችን አካሂደዋል። አጀንዳዎች ከላይ ወደ ታች በግዴታ የሚወርዱ ሳይሆን ከታች ከማህበረሰቡ ፍላጎት ተነስተው ወደ ላይ እንዲወጡ መደረጉ የሂደቱን አካታችነትና ታማኝነት ጨምሮታል። ከአረብቷ አርብቶ አደር ጀምሮ ከፊልቷ ሶማሌ አርብቶ አደር ጀምሮ እስከ አርሶ አደሩና ሁሉም የወረዳ ማህበረሰብ ጀምሮ የመጣ አጀንዳ ነው ወደ ላይ የመጣው። ስለዚህ አጀንዳዎቹ የህዝብ ናቸው። የኢትዮጵያ የፖለቲካ ታሪክ በአብዛኛው ሁሉንም አሸናፊ በሆነ መንገድ ሳይሆን አንዱ ሌላውን አጥፍቶ ወይም አንበርክኮ ስልጣን በሚያዝበት አውዳሚ ባህል የተሞላ ነው። ይህ መጠፋፋት ፖለቲካ ሀገራችን ለዘመናት በጦርነት በሴራና በበቀል አዙሪት ውስጥ እንድትማቀቅ አድርጓታል። ፖለቲካ ችግሮች፣ የፖለቲካ ጥያቄዎች በሙሉ የሚፈቱት በጉልበት፣ በጦር ኃይል፣ በመሳሪያ ነበረ። ይሄ በአጠቃላይ የሀገሪቱን የልማትና የፖለቲካ ሁኔታ አወሳስቦታል። ምክክሩ የፖለቲካ ኃይሎች አንዳቸው ሌላውን እንደ ጠላት ሳይሆን እንደ ሀሳብ ተፎካካሪና ሀገርን በጋራ እንደሚገነቡ አጋሮች እንዲተያዩ ያደርጋል። እንዲሁም በታሪክ ትርክቶች ምክንያት በተፈጠሩ አለመግባባቶችና ቂሞችን በጠረጴዛ ዙሪያ በመወያየት እውነትን በመነጋገርና ይቅርታን በመለማመድ አገራዊ እርቅ ለማውረድ ይረዳል። ከሁሉም በላይ ለነገዋ ኢትዮጵያ በሀገራዊ ሰንደቅ ዓላማ፣ በታሪክ፣ በሕገ መንግስትና በሌሎች መሰረታዊ ጉዳዮች ላይ አነስተኛም ቢሆን የጋራ መግባባት መፍጠር መቻሉ ወደፊት ለሚመጣው የፖለቲካ ውድድሮች ሰላማዊ መድረክ ያዘጋጃል። አንድ ሀገር ነው ያለነው። ይሄ ሀገር የረጋ የፖለቲካ ስርዓት ያስፈልገዋል። ስልጣን በስርዓት በሰላማዊ መንገድ የሚሸጋገርበት ሁኔታ መመቻቸት አለበት። በተቋማት በሰዎች ሳይሆን በተቋማት ጥንካሬ ላይ የተገነባ አገር እንዲሆን ለማድረግ እንግዲህ እድሉን ከፍቶልናል። ይሄ የምክክር መድረክ ኢትዮጵያ ባለፉት 100 ዓመታት ውስጥ ቁልፍ የሆኑ ምክክር ቢደረግባቸው ታሪኳን ሊቀይሩ የሚችሉ የታሪክ አጋጣሚዎች ቢኖሩም በሊቃን ግትርነት የመጠፋፋት ፖለቲካ ባህል ምክንያት ሳንጠቀምባቸው አልፈዋል። ኢትዮጵያ በታሪኳ ውስጥ ያጋጠማትን እድሎች ያልተጠቀመችበት ብዙ ጊዜ ነው። በጣም ብዙ ነው። እኔ በህይወቴ የማስታውሰው የመጀመሪያው ከ1974ቱ አብዮት በኋላ ሰፊ እድል ነበረ ኢትዮጵያን በአዲስ ለመገንባት፣ የተረጋጋ የፖለቲካ ስርዓት እንዲኖራት። ሁለተኛው የደርግ ስርዓት ከወደቀ በኋላ ትልቅ እድል ነበረ። ይህንን ለዚህ እንደዚህ አይነት ምክክር አድርጎ ኢትዮጵያን ወደ ተሻለ ሀገር ለማሸጋገር የሚያስችል ሁኔታ ተፈጥሮ ነበር። የስንት ሰው ህይወት ነው የጠፋው? ስንት ንብረት ነው የወደመው? ይህን የኢትዮጵያ ኢኮኖሚ የት በደረሰ። ኢትዮጵያውያን በምክክር ወደ ሀገራዊ መግባባት የሚሻገር ጠንካራ ሀገረ መንግስት በጽኑ መሰረት ላይ ለመገንባት ሀገራችን አሁን ላይ በወሳኙ የሀገራዊ ምክክር ጉባኤ ምዕራፍ ላይ ትገኛለች።
በመጨረሻም ከንቲባ አዳነች አቤቤ ችግኝ የምንተክለው ከዛሬ ባሻገር ለትውልድ ዕዳን ሳይሆን የብልጽግናና የምንዳን ለማውረስ ነው ሲሉ ገለጹ። በአዲስ አበባ ደረጃ 8ኛ ዙር የአረንጓዴ አሻራ መርሃ ግብር አስጀምረዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ